5000 ብሩን ይቀበሉን ይሆን? አየው 200 ብር የአንድ አመት በፍጹም ማርያምን በፍጹም ይሄው ዛሬ ደግሞ እድሜ ጠገቧን ከ10 ሳንቲ ጀምሮ ስንበላ የነበረውን ፓስቲ በ5000 ብር ከነዚህ እናቶች ገዝተን እንበላለን። ስንት መጣ? አንድ ቦምቦሊኖ 1050 ብር። እናንተስ ከየትኛው ሻይ ቤት በስንት ብር ገዝታችኋል? አንዱ 25 ብር ተወደደ። 25 ነበር። በስመ አብ አሁን ይሄው 25 ብር ገባ። ሶስቱም እናቶች ከ30 አመት በላይ ይህንን ስራ እየሰሩ ልጆቻቸውን አስተምረዋል። 30 አመት በቃ ሶስታችሁም እኩል ነው እድሜያችሁ ያሳለፋችሁት። ይሄንን ስራ ከእናቴ ነው እንደውም ተቀብዬ የእውነት የባህር ዳር ቆይታችንን ከሽሮ ጀምረናል። ዛሬ ደግሞ የመንገድ ላይ ምግቦቿን እናያለን። ኑ እንግባ። በጣም ልጅ ነው ይመስሉ ባለልጅ ዋው አንደኛ ዛሬ ደግሞ ሁለተኛው ቭሎጋችን ባህር ዳር ላይ ስትሪት ፉድ ያለ ተባልኩኝ። አዎ ቀበሌ 6 ነው የምንገኘው። እሺ ምርጥ ቦምቦሊኖ እንሞክራለን። እናንተ ጋር ምንድነው የሚባለው? ቦምቦሊኖ ነው የሚባለው። በነገራችን ላይ ቅድም ስመጣ ይቻቸው ነበርና ሶስት እናቶች ናቸው አይደል? ሶስት እናቶች ናቸው ያሉት እየሰሩ ያሉት በጣም በርካሽ ነው እየሰሩ ያሉትና እኔ አባቴ ይሄን ቪዲዮ እንደሚያየው በጣም እርግጠኛ ነኝ። አባቴ ይሄንን ስራ እየሰራ ነው ያስተማረኝ ለዚህ ያደረሰኝና ዛሬ ለነዚህ እናቶች ስጦታም ይኖረናል ማለት ነው። እኛ በ25 ብር እንደምንጠቀም አድርገን እንበላለን። መጨረሻ ላይ ግን ደና ብር የሆነ ያክል ብር እንሰጣቸዋለን። ለሶስቱ ሪአክሽናቸውን እናያለን ማለት ነው። እንብላ እስኪ ፓስቲ። እንደዚህ እንደሚያደርግ አናውቅም ነበር። አልነገረንም። በጣም ምርጥ ነው። በጣም አሪፍ ደስ ይላል። ማበረታታት አለብን። ከአዲስ አበባ ድረስ መተን ደግሞ ይግድም በግድ ነው። ኑ ፓስቲ እንብላ። እስኪ ፓስቲ በልቶ የሚያውቅ አሁን በብዛት ባናያቸውም በፊት በየሰፈሩ በነበሩ አነስ ያሉ ሻይ ቤቶች ፓስቲ፣ ብስኩትና የምስር ሳምቡሳ በጣም በአነስተኛ ዋጋ ጥግብ ብለን የምንወጣባቸው ቤቶች ትዝ አሏችሁ? እነዚህ ቤቶችን ባህር ዳር ላይ ከ30 አመት በላይ እንደዚህ የሚያምር ፓስቲ እያቀረቡ ነው። አይ ፓስቲ ያደግንባት የኖርንባት ነች። ይህ ቪዲዮ መታሰቢያነቱ ለአባት ነው። ወዳለው አባት ትኩስ ቢያዙ ብሮ እንዴት እንደሚጣፍጥ ማርያም በጣም ምርጥ ነው። 25 ብር ነው በነገራችን ላይ። ከ30 አመት በላይ ሰርተናል ይህን ስራ ብሎኛል እማማ። በዚህ ይታወቃሉ። እንደመጣችሁ ቀበሌ 6 ነው አይደል? ይሄ ቀበሌ 6 ነው። ቀበሌ 6 ጫፍ ላይ ነው የሚገኙት። የመጣችሁ ባህር ዳር ከሶስቱም ሞክሩ። ሶስቱም እናቶች እዚህ ጋር አሉ። እንዴት እንደሚጣፍጥ በቃ ምን ብበለው የማይሰለች ነገር በጣም ይኸው እናታችን 200 ብር ነው የመጣው። ይኸው እናመሰግናለን፣ በጣም እናመሰግናለን። እውነት በጣም ነው የሚጣፍጠው። እግዚአብሔር ያክብረልን። ምን ያህል አመት ሰሩ አሉኝ? እስኪ 30 አመት እዚሁ ቦታ ላይ ነው። መጀመሪያ ፓስቲ ሲሸጡ ስንት ብር ነበረች አንድ ፓስቲ? 25 ሳንቲ። ሻይሳ 10 የሆነት በስማ 35 ሆነት። እንግዲህ ረጅም እድሜ እንመኝልዎታለን። እዚህ ጋር ደግሞ ምንድነው አምባሻም አለ። እሺ አንዷ 25 ብር ነች። እሺ አሁን 25። ሌላስ ምን ይሸጣሉ? በቃ ይሄንን ነው። አዎ ረጅም እድሜ ኑሩልን እናታችን፣ በእድሜ በጤና ይጠብቅልን። እናመሰግናለን ጥግብ ብለን። እሺ እናት ቅርብ አድርግላችሁ። እሺ አሜን አሜን። እናት ሰላሙ ነው። ዛሬ የፓስቲ ሱስ በቃ ያንከራተተኝ ነው። እዚህም መብላት አለብኝ። አሁንም ትኩስ ፓስቲና ሻይ በላለም ማለት ነው።
እንዴት እንደሚጣፍጥ አልገባችሁ? ባህር ዳር ከመጣችሁ የምሬ ነው መሞከር አለባችሁ። ሶስት እናቶች ናቸው በመደዳ እየሸጡ ያሉት። በቃ ኑና በ50 ብር አንድ ፓስቲ አንድ ሻይ 50 ብር ነው። ፈታ ነው። አራት ሻይ። ሁለተኛው ቤት ገብተናል። እኚህም እናት ከ30 ዓመት በላይ ይህን ስራ እየሰሩ ልጆቻቸውን አስተምረዋል። ትኩስ ነው እንደምታዩት፣ ፊት ለፊታችሁ ነው የሚሰራው። ቦምቦሊኖ አለ፣ እዚህም አምባሻ አለ። ነጭ ነው ደግሞ ስማ፣ የታባቱ ደስ እንደሚል ስማ። ሻይ ያዘናል። እስቲ ጣሙ እየጠገብን በጣም እየጠገብን ነው፣ ግን መብላት አለ ግዴታ እንበላ። ዛሬ በቃ አለቀላችሁ። የሚገርም ሰው ያገኘው ነገራችን ላይ ወይ ጉድ! ባህር ዳር በጣም የምታምር ከተማ ነች። እውነት ትላንት እንደገባን እኔ የደነገጥኩት አደነጋገጥ ጊዮርጊስ ጋር ያለው ቪው ማለት ሌላ ታሪክ። ለእናንተ ብርቃችሁ አይደለም ሁሌ ስለምንኛ ያው እንደዚህ ሰው ሲመጣ ምናምን ነው። ሞር ደግሞ አብረህ ከእሱ ጋር በደብት ብትል። መቼ ነው የጀመራችሁት? እስኪ ስለ ቲክቶካችሁ እናውራ እስኪ። ቲክቶክ የጀመረው 1 አመት ይሆናል አይደል? 1 አመት? አንድ አመት ይሆናል። አሁን እሺ፣ የባህር ዳርን ገጽታ ነው የምናሳየው። አሁን ያለና በቃ ትልቅ እንትን ስለሆነ ትልቅ ሀብት ስለሆነ ማለት ብዙ ሰው አያውቀውም። አሁን ኢንፎርሜሽኑ ስለሌለው ማለት ነው። አለ የሆነ የሚታይ ነገር አለ፣ ለቱሪስቶች የሚሆን ነገር አለ፣ ግን ብዙ ኢንፎርሜሽን የለም። ቱሪስት ኢንዱስትሪ አልተሰራም፣ ፕሮሞሽን አልተሰራም፣ ማስታወቂያ አልተሰራም። እናንተም ስለመጣ ቴንኪው በጣም ትልቅ ኤክስፖዠር ነው የሚፈጥረው። አሁን የዩኒቲ ቪዲዮዎች ማየት አሉ፣ በደንብ የሚታይ ነገር አለ። በደንብ በቃ በደንብ አይተዋል። ትናንትና ያለውን ቪው በጣም ያምር ቪው ነው ያለው። ይሄ ነገር ትኩስ ነው። ይኸው እንደምታዩት ነው። ይሄ በጣም ትኩስ ነው፣ ደግሞ ትልቅ ነው። ስማ እያያችሁት ነው። ይሄ ከቁርስ እስከ ምሳ ብቻውን የቻለ ራሱን በቃ ዲዩስ ቁርስንም ምሳ በጣም ትኩስ። ዋው በጣም ይጣፍጣል። ደግሞ የሁለታችሁ ጓደኝነት ደግሞ በጣም አስቀናኝና እስከ መቼ ጀምሮ የምትተዋወቁት እንዴት እስካሁን ሊቀጥል ቻለ? መጀመሪያ የተገናኘ ነው ፖሊ፣ ሁለታችንም ባህር ዳር ዩኒቨርሲቲ ፖሊ ሶፍትዌር ኢንጂነሪንግ የመጀመሪያ ዓመት ላይ ነው። ሁለታችን ሶፍትዌር ኢንጂነሪንግ ተማሪዎች ነን። የመጀመሪያ ዓመት ጋር ነው የተገናኘ። ኦልሞስት አሁን በጓደኝነት ከ5 ዓመት በላይ ሆኖናል። በቃ ጓደኝነት ማለት ሁሌም በየቀኑ እንገናኛለን፣ ቪዲዮ እንሰራለን። ቪዲዮ ከሌለም ሻይ ቡና አብረን እንለያያለን። ለ5 ዓመት ሙሉ አብረን ነበር። ቲክቶክ ደግሞ ኦልሞስት ከ1 ዓመት በላይ ቲክቶክ ከጀመረ ከ1 ዓመት በላይ ነው። ዋው አሪፍ ገበታ። በዚሁ አጋጣሚ በጣም እናመሰግናለን። እዚህ ያክብርልን ብለናል። በድጋሚ ምንም ችግር የለም። ግን እኔ እንደውም አብሮ አደግ ነበር የመሰላችሁ። የ5 ዓመት አይመስልም ያላችሁ ቅርበት። ሁለቱም በጣም ትሁት ናቸው። ሰውራቸው ጀምሮ አረና በቃ ባህር ዳርንማ እኛን እናሳየው ብለው ይኸው እያዞሩ ያላየሁት ነገር የለም። ከዚህ በኋላም ደግሞ አሪፍ ነገሮች እናያለን። ጥሩ በሌታ ናችሁ። እንዴት አልወፈራችሁ? ደሳችሁ አንተ ለምትበለው እሱ ይቀምሳል ከጀርባ ስፖርት ላይ እሞክራለሁ። ትንሽ እሞክራለሁ። ከአብረሽ ፊት እንደዛ ማለት ባንችልም አሳያችሁ እስኪ። በስመ አብ ወልድ የአበሻ ግን እቺ ነች እንግዲህ ትክክለኛ አበሻ። እስኪ ብሉ ወደ ምግባችን እየበላችሁ። ስንት ብር መጣ እናታችን? 4 ነው የበላ ነው። 4 ሻይ አለ። አንዱ ስንት ነው? 25 ብር። ተወደደ። 25 ነበረ። በስመ አብ አሁን ይኸው 25 ብር ገባ። ዜራ ክብረልን። ይኸው የ4 ይኸው 200 ብር እኮ ነው። ይኸው 200 ብር
የአንድ አመት በፍጹም ማርያምን በፍጹም ይኸው እናቴ በፍጹም እውነት ኧረ በፍጹም ያዙ የእውነቴን ነው። አመቱን ሙሉ የምንበላበትን ነው የከፈልነው። እየመጣን እንመጣለን። በርቱልን። ትክክለኛ ስማችሁን ግን ማን ልበለሽ? ዝናሽ። የእርስዎንስ? ፍቅሬ ይባላሉ። እየመጣችሁ ቀበሌ 06 አይደለ? ቀበሌ 06 ይኸው ከ20 ዓመት በላይ ፓስቲ ይሄን የመሰለ ብዙዎቻችሁ ትዝታ አለባችሁ ብዬ አስባለሁ። ውጪ ሆናችሁ እንግዲህ ናፈቀኝ የምትሉ ሰዎች መምጣት አለባችሁ። ባህር ዳር አምራለች፣ ፓስቲዋም አለ። የሞከራችሁ አይደለ? ዜራ ክብርልን ረጅም ዓመት አሜን። እናታችን ደህና ሶስተኛውን ቤት እስኪ ፓስቲ እንቅመስ። ሶስተኛው ቤት እዚህ ጋር ቁጭ እንበል። እንዴት ናችሁ? ደህና ናችሁ? ትኩስ ፓስቲ እስኪ ትኩስ ፓስቲ ሶስተኛው ቤት ላይ ደርሰናል። እዚህም እንደምታዩት ፊት ለፊታችሁ ነው የሚጠበሰው። ይሄ ከቀበሌ 6 አስፋልቱ ዳር አዲሱ አስፋልት ዳር ጋር ነው የሚገኘው። ዋው! ይሄ ጫፍ ላይ ነው ያለው። ሁለቶች ደግሞ ከዚህ ጀርባ አሉ ማለት ነው። አዎ። እስኪ እንብላ። መጥገብ የለም ዛሬ። ያው ትኩስ ነው የመጣልን ዛሬ። 4 ይሁን እናታችን። ታያል። ትኩስ ነው የመጣልን። እንዴት አባቱ እንደሚያምር ፍፈት ተበሉ። የሀብታም ልጅ ነው ይመስሏል። በእናቱት ያደገ የሀብታም ልጅ ነው ይመስሏል። ባላለች ይሄኛው ደግሞ ውስጡ ሙሉ ነው። ወፈር ያለ ውስጡ ዋው! አንደኛ ውስጡ የሆነ የተለየ ጣዕም አለው። በጣም የሚጣፍጥ የእውነት በጣም የሚጣፍጠው። ጥቁር አዝሙድ ቢኖረው ደግሞ ሶስቱም ጋር ያያየሁት ነገር ጥቁር አዝሙድ ነው። ምናልባት ስለተወደደ ሊሆን ይችላል። ከ25 ብር ጋር ላያዋጣ ይችላል። ቢኖረው ደግሞ እንዴት እንደሚያጣፍጠው አጠይቁ። ግን የራሱ ግድንግል ይላታል። ያበደ ነው። በልጅነታችሁ እዚህ የመጣችሁ ትበሉ ነበር? እንዴት ነው አይልሻስ? ይዘን ሮጣል። አሮጥም ስለሚሮጥ አንተ ታመልጠ ነበር? ማምለጥ ሳይሆን ያው ትምህርት ቤት ስለሚረፍድብኝ ይዘን ሮጣል። ኦኬ። በስንት ብር ገዝተሃል? ትዝ የሚልህ? በ3 ብር፣ በ5 ብር የእውነት? አንተ ተመሳሳይ 2 ብር ምናምን ነው። 2 ብር ምናምን ገዝተሃል? የብዙ ተለቀ ስለሚል በ1 ብር 50 ሞክሯል። በ50 ሳንቲም ሞክሯል እየተባለ እስኪ እናንተ በስንት ብር በልታችኋል? ትዝታ ያለባችሁ ሰዎች ጻፉልን እስኪ። ፓስቲ ቦምቦሊ ነው። አዲስ አበባ ላይ ትንሽ ማሏ ጠፍጠፍ ትላለች። አዲስ አበባ እንደዚህ ወፍራም አይደለችም። ግን የስንት ብር በስንት ብር በልታችኋል? በተለይ ዘጠናዎቹ ትዝታችን ይሄንና ብስኩት ፍርክስክስ ያለው ቆቆር ይሉታል አንዳንዶቹ። ሪች ነው አይደል? ዴንስ ነው። አዎ በጣም ስንት ይሸጣል አዲስ አበባ ላይ ቢሆን? ገምቱ። በተለይ ተማሪዎች በጣም የሚወዱት ይመስለኛል። ተማሪዎች ብዙ ጊዜ እዚህ ይጠቀማሉ። እዚህም ተማሪዎች ሲገቡ አሉ አይደለ? ውስጥም ክፍል አላቸው እነሱ። ሻይም እዛው ሁሉም ነገር ላይቭ ነው። ምንም የተደባበቀ ነገር የለም። በጣም ተማሪዎች በዛች ውስጥ አሉ። ኦኬ። እኔ ከዚህ በላይ አልችልም። እቺን በፌስታል አድርጊ ሩማችን ውስጥ እንበላለን እየታገልን እዚህ ጋር እናመሻለን። ዋው! በእውነት በጣም ነው የሚጣፍ። የሁላችሁንም የዞርን እየበላን ነበርና 30 ዓመት ያለ 30 ዓመት የእውነት ያኔ ሲጀምሩ ስንት ነበረ አንድ ቦምቦሊ ነው? ያኔ 25 ሳንቲም ምናምን 25 ሳንቲም። ሻይ ስንት? 10 ሳንቲም ሻይ 10። አዎ በጣም ረጅም ዓመት እና በቃ ሶስታችሁም እኩል ነው እድሜያችሁን ያሳለፋችሁት። ይገርማል በጣም የብዙዎች ትዝታ አለበትና እውነት ነው። የማይረሱት ሰው አለ። እዚህ ነው ያደግኩት እዚህ ነው የበላሁት ብሎ ከውጭ መጥቶ የበላ ብዙ አለ፣ በጣም ብዙ። እዚሁም ያለ አለ እያስታወሰ ሌላ ቦታ ይሄዳል፣ ብዙ ይመጣል። ይሄ ሁላችንም ትዝታ ነው። በነገራችን ላይ በዚህ ስራ ምን ያለ ልጆች ያሳደጉ
ሰይ ተመስገን ለቁም ነገር በቅተዋል ወይ? አሜን። ይሄን ስራ ከእናቴ ነው እንደውም ተቀብዬ የእውነት ከእናቶቻችን ይሄን ነበር የሚሰሩት እናቱ? አዎ እነሱም ይሄን ነበር የሚሰሩ። ደግሞ እኛ ተተካ ወደፊት ደግሞ አድጎ በቃ ኢንተርናሽናል የሚሆን ቢዝነስ ልጆቻችን ያው ተምረዋል በደንብ ያሳድጉታል ብለን እናስባለን። ስንት ነው አሁን አራቱ 400 ብር ማለት ነው። 25 ብር። እሺ እናቴ በጣም እናመሰግናለን። እግዚአብሔር ያክብርልን። ይኸው የአንድ አመት የራሳችንን ችለናል። አረ በቃ ችለናል የራሳችን። አረ አንድ አመት ያክል ነች። ያው ስንመጣም በላለን። እሺ እግዚአብሔር ያክብርልን። በጣም እናመሰግናለን። ስላልበላችሁት ግን ያው ብዙ ቤት ስለበላ ለዛ እናመሰግናለን። እሺ እኔም አመሰግናለሁ። የባህር ዳር ስትሪት ፉድ በጣም የተመቸን በተለይ ፓስቲ ቤቶቹን ሞክረናል። 06 ቀበሌ 06 ብዙዎቻችሁ ትዝታ አላችሁ ብለን እናስባለን። እና ሄኒ ኃይልሽ አብሮኝ ቆይተዋል። በጣም ነው የማመሰግነው። እናመሰግናለን። በጣም ዜራ ያክብረልን። ኮንታክት አድርጉ። አዎ የዞርን ቀውጠዋለን። ስልክ ላይ ሄኒ አበሻ ዲማርጉ በደንብ ቀውጠዋለን። ስልካቸውንም ስክሪን ላይ ያስቀምጥላችኋለሁ። የመጣችሁ እውነት ያሳዩዋችኋል ሙሉ ለሙሉ በቃ ምንም ችግር የለም። በጣም ደስ የሚሉ ልጆች ናቸው። አሪፍ ቆይታ አድርገናል። አሪፍ ሁላችሁም ትዝታችሁን ኮሜንት ላይ ጻፉልን። ቀጣይስ የት እንሂድ? በአዲስ ቤት በአዲስ ጣዕም እንገናኛለን። መቻችሁ ቻው።